ባለፉት ጥቂት ዓመታት በሁለቱ ሀገራት መካከል ያለው የሁለትዮሽ ግንኙነት ይበልጥ እየተጠናከረ የትብብር አድማሶቹም እየሰፉ መጥተዋል እና በመሪ ደረጃ ጉብኝት መካሄዱ በተለያዩ መስኮችም ትብብራችንን ይበልጥ ለማጠናከር ስምምነት መደረጉ የሁለቱ ሀገራት ግንኙነት ቀጣይነት ባለው መልኩ ዘርፈ ብዙ ሆኖ ከፍ ባለ ደረጃ እንዲቀጥል እንዲጠናከር እድል ይሰጣል ብለን እናስባለን። ደመቅ ያለ ጥሩ ወዳጅነት፣ ጥሩ አቀባበል የታየበት ስነ ስርዓት ነበረ። ይሄ በአዘርባይጃን በኩል ከኢትዮጵያ ጋር ያለውን ግንኙነት ምን አይነት ቦታ እንደሚሰጡት ግንኙነቱን ማጠናከር እንደሚፈልጉ አመላካች ነው ብለን እናምናለን። የተፈረሙት ስምምነቶች የሁለቱን ሀገራት ግንኙነት ወደፊት ብዙ መስክ እንዲኖረው የሚያግዝ ነው ብለን እናምናለን። ከዚህ በፊት እንደሚታወቀው በዲጂታል የመንግስት አገልግሎት አሰጣጥና አስተዳደር ከአዘርባይጃን ልምድ ተወስዶ በኢትዮጵያ ውስጥ በስፋት የመሶብ የመንግስታዊ አገልግሎት አሰጣጥ ማዕከሎች ወደ አገልግሎት ገብተዋል። ይሄ አንድ የትብብር መስክ ነበረ። በዚህ መስክ ላይ ሌሎች ተጨማሪ መስኮችን በመጨመር በኢንቨስትመንት፣ በቱሪዝም እንዲሁም በክላይሜት ዲፕሎማሲ እና በአቪዬሽን በመሳሰሉት ዘርፎች የሁለቱን ሀገራት ግንኙነት ተቋማዊ ለማድረግ ይበልጥ ውጤታማና ፍሬያማ ለማድረግ ስምምነቶቹ ትልቅ ሚና ይኖራቸዋል። በሁለቱ ሀገራት መካከል ያለውን የኢኮኖሚ ግንኙነት የንግድና የኢንቨስትመንት ትስስርም ለማሳደግ ትልቅ ፋይዳ ያላቸው ስምምነቶች ናቸው። ባለፉት ጥቂት ዓመታት ውስጥ ከተካሄዱት የኮፕ ጉባኤዎች ውስጥ በጣም የተሳካ ዝግጅት አርጋ ጥሩ አስተናጋጅ ነበሩ ከሚባሉ ሀገራት መካከል አዘርባይጃን ተጠቃሽ ነች። በዚህ ጉባኤ ብቻ ሳይሆን ያንን ጉባኤ በማስከተል የተለያዩ ዓለም አቀፍ ኩነቶችን ባህላዊ፣ ስፖርታዊ፣ ዲፕሎማሲያዊ ኩነቶችን በማስተናገድ ጥሩ ልምድ አዳብረዋል። ይህንን ልምዳቸውን ተሞክሯቸውን ደግሞ ለማጋራት ከፍተኛ ተነሳሽነትና ፍላጎት አላቸው። በተለይ ከኢትዮጵያ ጋር በዚህ ዘርፍ ላይ የጠበቀ ትብብርና ወዳጅነት ለመመስረት ፍላጎት እንዳላቸው አይተናል። ከዚህም ቀደም የተለያዩ የልምድ የምንጋራበት መድረኮችን ያመቻችን አብረን እየሰራን ነበረ። ያንን በስምምነት እንዲታቀፍና እንዲደገፍ ማድረግ ችለናል። አዘርባይጃን ብቻ ሳትሆን ብዙ ሀገራት ከአፍሪካ ጋር ላላቸው የፖለቲካዊም ዲፕሎማሲያዊም ሆነ የንግድ ግንኙነት ኢትዮጵያን እንደ መግቢያ ይመርጣሉ። ለዚህ የተለያዩ ምክንያቶች አሉ። ታሪክ አለ፣ የኢትዮጵያ ተጽዕኖ፣ የኢትዮጵያ አየር መንገድ፣ የአፍሪካ ሕብረት መቀመጫ መሆናችን፣ የህዝብ ብዛቱ፣ ያለንበት ጂኦግራፊያዊ አቀማመጥ፣ የሁሉ ተደምሮ ኢትዮጵያን ከአፍሪካ ጋር ለሚኖር ግንኙነት ከአፍሪካ ጋር ለሚኖር ትብብር ይበልጥ ተመራጭ ሀገር እንድትሆን ያደርጋታል። ከአዘርባይጃን ጋር ባለንም ግንኙነት ይህንን ነው የምናየው። አዘርባይጃን ባለፉት ጥቂት ዓመታት በከፍተኛ ሁኔታ እያደጉ ካሉ እንዲሁም በኢንቨስትመንትና በንግድ በተለይ በዚህ ቀጠና በጣም የነቃ እንቅስቃሴ ከሚያደርጉ አገራት መካከል ነው የምትመደበው። እስከ ቅርብ ጊዜ ድረስ ኢንቨስትመንታቸው የንግድ እንቅስቃሴያቸው በራሳቸው ቀጠናና አካባቢ ነበረ። አሁን ትንሽ የእይታ አድማሳቸውን ሰፋ አድርገው ወደ አፍሪካም በንግድና በኢንቨስትመንት ለመሰማራት ፍላጎት አላቸው። ለዛ ደግሞ ተመራጯ ቀዳሚዋ ሀገር ኢትዮጵያ እንደሆነች በራሳቸው ግምገማ ደርሶበታል። በኢትዮጵያ ያለውም የኢኮኖሚ እንቅስቃሴ በሪፎርም ማዕቀፍ እየተሰሩ ያሉ ስራዎች የኢትዮጵያን መስህብ ይበልጥ ከፍ እያደረገው እንደሄደ ማየት እንችላለን። ይሄ ጉብኝት የሚያሳየን ነገር የኢትዮጵያ የውጭ ግንኙነት ፖሊሲና አካሄድ
ዋና ታሳቢዎቹ ምን እንደሆኑ ምን አይነት ጉዳዮችን ቅድሚያ እንደምንሰጥ የሚያመላክት ነው ብለን እናስባለን። በዚህ ዘመን የዓለም አጠቃላይ ነባራዊ ሁኔታ እየተለዋወጠ ባለበት ዘመን ከዚህ ቀደም በጣም ታላላቅ የሚባሉ ተጽዕኖ ፈጣሪ የሚባሉ የኢንቨስትመንት፣ የቴክኖሎጂ፣ የካፒታል ምንጭ ተደርገው የሚቆጠሩ የተወሰኑ ሀገራት ነበሩ። አሁን ባለው ነባራዊ ሁኔታ ደግሞ ባለፉት 20-30 ዓመታት ውስጥ በከፍተኛ ሁኔታ ያደጉ ለኢትዮጵያ አግባብነት ያለው ልምድና ተሞክሮ ያላቸው ከኢትዮጵያ ጋር በተለያየ መንገድ ተደጋግፈው ተባብረው መስራት የሚችሉ በመነሳት በማድረግ ላይ ያሉ አገራት ጋር ትኩረት ሰጥተን ግንኙነታችንን ማጠናከር እንደምንፈልግ የኢትዮጵያ የትኩረት መስክ ወይም አቅጣጫ በተለምዶ ያደጉ ይባሉ የነበሩ አገራት ጋር ብቻ ሳይሆን ከነሱ ጋር ያለን ግንኙነትና ትብብር ጠቃሚ ነው፣ አስፈላጊ ነው። እሱን አጠናክረን አዳዲስ ትብብሮችን አዳዲስ ወዳጅነቶችን ለማፍራት ደግሞ ጠንክረን እንደምንሰራ የሚያሳይ ነው። ብዙ ትምህርት የሚገኝባቸው የተለያዩ ተቋማትን ለመጎብኘት ችለናል። አንደኛ የተፈጥሮ ሀብታቸውን እንዴት በአግባቡ እየተጠቀሙ እንደሆነ ያንን ከውጭ አስፈላጊውን ቴክኖሎጂ እና ካፒታል በማምጣት የራሳቸውንም አቅም የራሳቸውን ድርጅቶች የራሳቸውን የሰው ሀብትም በአግባቡ በማልማትና በመጠቀም የተፈጥሮ ሀብታቸውን እንዴት በአግባቡ እንደተጠቀሙ ከተፈጥሮ ሀብት ከሚመጣው ገቢ በተጨማሪ ደግሞ የተለያዩ የኢኮኖሚ እድገት ምንጮችን ለማጎልበት የሄዱበትን ርቀት ነዳጅ አለን፣ ጋዝ አለን፣ የተፈጥሮ ሀብት አለን ብለው እዛ ላይ ብቻ ኢኮኖሚያቸው እንዳይንጠለጠል የተለያዩ የእድገት መስኮችን ስራዬ ብለው አቅደው አስበው እያደረጉ ያሉት እንቅስቃሴ ከፍተኛ ትምህርት ሊወሰድበት የሚገባ ነው። በአንድ መስመር ብቻ በአንድ አካሄድ ብቻ አድጋለው ብሎ ሁሉንም ያለን ነገር አንድ ቅርጫት ውስጥ ከመክተት የተለያዩ አማራጮችን የብዝሃ ኢኮኖሚ የሚባለውን አካሄድ በተግባር የሚያሳይ ሀገር ሆኖ አይተነዋል። ሌላው ደግሞ ከአገልግሎት አሰጣጥ፣ ከአስተዳደር፣ ከመንግስትና የህዝብ ግንኙነት አኳያ የነበረን የተለያየ ችግርን ለመቅረፍ ቴክኖሎጂን በመጠቀም ያልተለመደ አዲስ አይነት አካሄድ በመጠቀም የህዝብን እርካታ አገልግሎት አሰጣጥን እንዴት ማሻሻል እንደቻሉ መማር ይቻላል። አጠቃላይ የተቋማት ግንባታና አገርን ለመገንባት አገርን ለማሳደግ የሄዱበት መንገድ ብዙ ትምህርት የሚገኝበት ነው ብለን እናስባለን።